ሰላም ጤና ይስጥልኝ ውድ የድምቀት ቱር ተመልካቾች፣ ዛሬ በዚህ ቪዲዮ ላሳያችሁ የፈለኩት እጅግ በጣም ታሪካዊና እድሜ ጠገብ ስለሆነው ጌሾ ነው። በዓለም አቀፍ ደረጃ ጌሾ ለመጀመሪያ ጊዜ በሳይንሳዊ መንገድ የተገለጸው በፈረንሳዊ የእጽዋት ተመራማሪ በሆነው በቻርለስ ሉዊስ ለሪቴር ደብሩተል ወይም በፈረንሳይኛ በሻርል ሉዊ ለሪቴ ደብሩቴል አማካኝነት እንደ አውሮፓውያን አቆጣጠር በ1789 ዓመተ ምህረት ነው። ይህ ከጀርባ የምትመለከቱት ጌሾ በእኔ ቅድመ አያት አማካኝነት የተተከለ ጌሾ ነው። ከመቶ ዓመት በላይ ይሆነዋል። አሁን ይሄ ጌሾ አሁን ተሸምጥጦ ምንም አይነት ቅጠል የለውም። ይሄ ጌሾ እንግዲህ በዚህ ጌሾ አማካኝነት እንዳልኳችሁ ይሄ ጌሾ ከመቶ ዓመት በላይ ሆኖታል። አሁንም ድረስ እያገለገለ ይገኛል። ጌሾ እንደምታውቁት ለጠላ ለመጥመቅ ከሚያስፈልጉ ዋና ግብአቶች አንዱ ነው እና ይሄ ጌሾ ከመቶ ዓመት በላይ እድሜ ሲያስቆጥር ከአያቴ ጀምሮ ከዛን ጊዜ ጀምሮ ለመቶ ዓመት እስካሁን ድረስ ለመቶ ዓመታት ያክል አገልግሎት ሲሰጥ የቆየ እጅግ በጣም እድሜ ጠገብ የሆነ ጌሾ ነው። አሁን በጣም አርጅቶ መጠኑ ቁጥሩ በጣም ቀንሶ ነው የምታዩት። ምክንያቱም ከእድሜው አንፃር ማለት ነው። ሲቀጥልም እንክብካቤም በደንብ እየተደረገለት አይደለም። ምክንያቱም ከዚህ ጋር ቤቱ ድሮ ሲተከል ቤቱ እዚህ አካባቢ ነበርና በቅርብ ርቀት ክትትል ወይም ጥበቃ ሲደረግለት ነበር ማለት ነው። አሁን ግን ያው የተከሉት ሰዎችም የሉም፣ አያቶቻችን የሉም። የግድ እነሱ በህይወት ዘመናቸው ሲያልፉ ለልጅ ልጅ ነው የተላለፈው ይሄ የምታዩት ጌሾ ማለት ነው። ስለዚህ በዚህ ጌሾ እንግዲህ ያልተዳረ ክርስትና ያልተነሳ እንዲሁም ያልተጠመቀ ማህበር ሰንበቴ እና አመታዊ ክብረ በዓል ያልተደገሰ ምንም አይነት ድግስ የለም ማለት ይቻላል። ምክንያቱም ለመቶ ዓመት ያክል ለሀዘንም ለደስታም እጅግ በጣም ሲያገለግል የኖረ ጌሾ ነው ማለት ነው እና ይሄ ጌሾ አሁንም በሀዘንም በደስታም ጊዜ ይሄ ጌሾ እየተሸመጠጠ ለጠላ መጥመቂያነት እያገለገለ ይገኛል ማለት ነው እና ይሄ ጌሾ እንግዲህ እጅግ በጣም ታሪካዊ እድሜ ጠገብ ጌሾ ነው። ይሄ ጌሾ እንግዲህ እንደምታዩት መጠኑ እጅግ በጣም አንሷል። ያኔ በጊዜው በወቅቱ አሪፍ እንክብካቤ በሚደረግበት ሰዓት እጅግ በጣም ያማረበትና በቁጥርም በጣም ብዝት ያለ እጅግ ልክ ጫካ ነበር የሚመስለው ይሄ አካባቢ። የጌሾ ቁጥር በጣም ብዙ ነበረ። እርስ በርሱ ተያይዞ ልክ እንደ ዳስ የተያያዘ ነበርና በጣም እዚህ ጋር ብቻውን ሰው ለመግባት ራሱ በጣም ያስፈራ ነበር ቦታው ማለት ነው። ከጌሾው መብዛትና ጥቅጥቅ ከማለቱ ጋር ተያይዞ ማለት ነው። አሁን ግን እድሜው እየገፋ ሲሄድ ከዚህ አካባቢ ደግሞ ቤቶች የአያቶቻችን ቤት ነበር ከዚህ ጋርና እነሱም ያው አርጅተው ከልጅ ጋር ሲጠጉ ሲቀጥል ደግሞ በልጅ መጠወር ሲጀምሩ የግድ ወደ ልጅ ወዳለበት ቤት ነው መሄድ ያለባቸውና ቤቱ ፈረሰ። ከዛ በኋላ በቂ ክትትልና ቁጥጥር እየተደረገለት አልነበረም። በተለይ እነሱ ደግሞ ከሞቱ በኋላ ያው ይሄ ጌሾ ያው አሁን በምታዩት ሁኔታ ላይ ይገኛል። አሁን ከልጅ ልጅ ወደ ሶስተኛ ልጅ ተላልፎ አሁን ግን ሲሸመጥጡ በኋላ ላይ ታያላችሁ። ባለቤቱ አሁን የተረከበው ማለት ነው። አሁን በጥሩ ሁኔታ ሪከቨር እያደረገ እያገገመ ይገኛል ማለት ነው ይሄ ጌሾ። ምክንያቱም ተገቢ የሆነ እንክብካቤ እያደረገለት ስለሆነ ማለት ነው እና እንግዲህ ከዚህ በኋላም ብዙ የሀዘንና የደስታ ድግሶችን ይሄ ጌሾ በዚህ ጌሾ አማካይነት ጠላ በመጥመቅ ወደፊት ከፍተኛ የሆነ አስተዋጽኦ ያደርጋል ብለን እናስባለን። ለማንኛውም ሲሸመጠጥና አንዳንድ ነገሮችን በዚህ ቪዲዮ የማሳያችሁ ይሆናል። ስለምትከታተሉን እጅግ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ደግሞ ሳብስክራይብ ማድረጋችሁን አትርሱ እያል ስለምትከታተሉን እጅግ
እናመሰግናለን። ረዘመቻ ያቺ ከመቶ ዓመት በላይ ያልፋል እኮ ያ እንግዲህ ስናውቅ ጀምሮ ያው አባዬ ሊኖዋ የተከለው እና ስታስበው እኮ በእነሱ ዘመን ከተተከለ እኮ እሱ እኮ ከመቶ ዓመት በላይ ነው እኮ እነሱ ነው የተከሉት ያኔ በዚህ በበታች አድርገው። አዎ እንግዲህ እንደምትመለከቱት ይሄ ጌሾ ከመቶ ዓመት በላይ ያስቆጠረ ጌሾ ነው። አሁን በአንድ በሌላ ምክንያት ከእድሜው አንፃር በጣም ቁጥራቸው ማንሶ ቅጠሉ በርግጥ ይሄ አሁን ተቀንጥሶ እያያችሁት ነው፣ ተሸምጥጧል። አሁን የቀረችው እቺ ናት ረጅም ሆና ማለት ነው። በመሰላል ልትሸመጠጥ ዝግጅት ላይ እያደረገ ይገኛል ወንድሜ። በዚህ ጌሾ ክርስትና ያልተነሳ ሰርግ ያልተሰረገ ሰው የለም። ይሄ ጌሾ ብዙ ታሪኮችን ብዙ ተስካሮች በዚህ ጌሾ ወጣዋል። ብዙ ሰርጎች ተሰርገዋል። ብዙ ክርስትናዎች ተደርገዋል። ብዙ ማህበርና ሰንበቴዎችም በዚህ ጌሾ ተጠምቆ ተከፍለዋል። አሁንም ድረስ ይሄ ጌሾ ለተለያዩ ለደስታም ሆነ ለሐዘን ለጠላ ጠመቃ አገልግሎት ላይ እየሰጠ ይገኛል ማለት ነው። አመቻቸው በደንብ እና ይሄ ጌሾ እንግዲህ እንደምታዩት በጣም ታሪካዊና በጣም እድሜ ጠገብ የሆነ ጌሾ ነው። ስንቱን ጊዜ አሳለፈው። አሁን ተመቻችቷል። አዎ ደግሞ እንትን የለውም ጥንካሬ የለውም ጌሾ። በዛ ላይ እድሜውም ስላረጀ እነዚህን ግን በደንብ ከዚህ በኋላ በደንብ ተንከባከባቸው። ጌሾዎችን እንክብካቤ ይፈልጋሉ። ጌሾ እኮ ሰው ይወዳል። አዎ ለውጥ አሳይተዋል እኮ ግን ወቅት አለው ለመሸምጠጥ። አዎ እንትን ብሏል። ቅጠሉም አልጸዳውም። መቼ ነው ሲሸመጠጥ ግን የሚያምረው? በክረምት አጠቃላይ መሸምጠጥ የለበትማ። ክረምት እስከ ሰኔ ድረስ ይሸመጥጣል። ሐምሌና ነሐሴ እስከ መስከረም ድረስ ዝም ብሎ ይከርማል ማለት ነው። ሌላ ጨምርበት። ከዚህ ጋር ተክላት ነውችን ነው ወፍ ዘራሽ ነች። ወፍ ዘራሽ የሚገርም ነው። አራችን ተንከባከባት። እንዴች እኮ ወፍ ዘራሽ የሚገርም ነው። እቺ አሁን በቃ አዎ ደግሞ ጥሩ ቦታ ላይ ነው የበቀለችው። ከርሞ አሁን አሪፍ ሆና ታድጋለች። እቺ ከብቱም ፍየሉም እየበላት ነው እንጂ አሁን አዎ ጠላዋንም ጠመቅ አድርጎ
አንድ ሁለት እያሉ ስራ መስራት ነው የሚሻል። አዎ ያስፈልጋል። እድሜውም አባት በጣም ብዙ እኮ ነው ነበር የሚገርመው። እዚህ ጋር ካብ ነበረ። በጣም ጫካ ነው ነበር። ከላይ ሆነ እኮ ራሱ ዝናብ ራሱ ያስመታ ነበር፣ ውስጥ አያስመታም። በጣም ጥቅጥቅ ያለ ነው ነበር። አዎ በጣም ብዛት ነበረው። እርስ በርሱ በጣም የተያያዘ የተሳሰረ ነበረ። አይ ጉድ! በደበይት በስብሰባ ነው በደቦ ነገር እንትን የሚባለው። አንድ ሰው የማይሸመጥጠውም ጎበዝ ናት። አዎ አይ ለሴቶችም ይሰልጣል መሰለኝ። አሁን ዝናብ የለው ነው እንጂ አዲስ አፈር ሲያገኝ አዎ ይፋፋል። እንዴ ዘንድሮ እኮ እንደዚህ አሁን ትንሽ ለውጥ ያሳየ። ደርቆ ነበር እኮ አብቅቶ ከስሮ ነበር። የሚቆጣጠረው ሰው ጠፍቶ እንክብካቤ ይፈልጋል። ጌሾ ደግሞ የከብት አፍ ምናምን የሚተሻሸው ምናምን አይወድ። በዚህ ጌሾ የተጠመቀ ጠላ እኮ ስንቱ አማች ስንቱ ድግስ ከዚህ አካባቢ ስንቱ ክርስትና የልጅ ልጅ 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 እኮ ነው። አዎ የሚገርም ነው። ለኛም ተረፈ እኮ እሱማ። እኛ ክርስትና ተነሳንበት። አሁን ደግሞ ያው እንግዲህ እኮ ይሄ እኮ በራሱ አንድ ቅርስ ነው። ይሄ ጌሾ ታሪካዊ ነው። ምክንያቱም የአባቶቻችን የአያቶቻችን ማስታወሻ ነው። ይሄ አይችልም እኮ ጌሾ አርጅቶም ነው ሲጀመርም አይችልም። ጌሾ በተፈጥሮ ጠንካራ አይደለም። ጌሾ ጠላው ብቻ ነው። ጌሾ ጠላው ብቻ ነው። እኔ ነኝ ያለ ጉልበታም ሲያንገዳግዱ ይውላል። ሲያስፎክረው ምን ማያደርገዋል ደግሞ ጌሾ ለጌሾ እንደ አራክ እንደበግሎ አራክ እንደጌሾ ነው። አቃሪ ብሎ ታልቆ ጃሎ የዋይቱ ከኔ ሚስጥር የምትባል ነገር ትወጣለች። ያረም ያወጣው ይጠጣና ዘይለለ የወዱን የቀረችውን በሙሉ ዘርግፍ ባልጠጡ ቀን በምንም ነገር ማውራት የማይችሉ ሰዎች ጠላ በጠጡ ቀን በቃ የፋሲካ ነው የሚሆኑት። በቃ ወሬው በቃ ከነሱ ውጭ ማንም የማያወራ። አንዳንዱ ነገረኛ ይሆናል ጠጦ፣ አንዳንዱ ተጫዋች ይሆናል። አንዳንዶች ደግሞ ገብተው ለጥ የሚሉ አሉ። እነዚያ ናቸው። አንዱ ደግሞ ምን ሲል ሰማሁት፣ በጠጣው ቀን ዝም ብሎ ዙርዙር ነው የሚለኛል። መዞር ዝም ብለህ ሲጠጣ ዝም ብለህ መዞር። ጨዋታው ምርጥ ነው። የማይጠገብ ሰው አለ እኮ። አዎ ቀልደኛ ይሆናል። መሳቅ መጫወት ነው። ወሬው ስለሚመቸው ነው። ትንሽ ቆይ አጫውተን ይላል። በሞቴ አንድ ልሙላል ይባላል። ለቸኮለ ጠላ ስጡት እኮ ነው። ይሄ ነገር ነው የሚያመጣው።
ተይው ሲገለግል ነገር ነው የሚያመጣው። ተይው ሂድ ይላል። ነገረኛውማ ተሎ ሂድ ነው። ጠላ ማትቀዳለት ያስጠላ አንተ ጨዋታው የሰለም ያስጠላ ይር ነው። አይ ጌሾ እኔ እኮ ጌሾን ለጠላ አገልግሎት እንደሚውል እንዴት ማን እንደነገራቸው ነው የድሮ ሰዎች ከነዚህ አትክልቶች ከእጽዋቶች ሙሉ መርጦ እንዴት ጌሾን ለጠላ ጥቅም ይውላል ብሎ ማን ነገራቸው? አስበው ዝም ብለህ አሁን ጠላን ለመጥመቅ የሚያስፈልጉ ግብአቶች በጣም ብዙ ናቸው። ግን በጣም ሳይንሱ ከሚያውቀው በላይ በጣም የተጠኑ ናቸው። የሚገርመው አንዱ ያላንዱ ምንም አይሆንም። የሚገርም እንኳን የለው ነው ካነሰው ራሱ ብዕሉ ካነሰው ወይ ጌሾ ካነሰ ወይ ከበዛ አሻሮ እያንዳንዱ የራሱ የሆነ እንትን አለው ተመጣጣኝ የሆነ እና ያን ሁሉ ቀመር ማን ቀምሮ የድሮ ሴቶች እኮ እናቶቻችን በጣም የሚገርም እውቀት ነው ያላቸው። አሁን ደግሞ በምን ገብቶ በጣሳ በመስፈር አዎ በእንትኗን አይት ሆኖ ጠላው አይ ለዚህ ያህል አዎ አሁን እንደዛ ነው። በፊት በግምት ነበር። በግምት ያውቁታል ምን ያክል እንደሚያስፈልግ። ምን አይነት ኩንታል ይፈጃል ይሉ ሲዮታ ተመራማሪ ሆኖ አዎ በቃ ያለው ነገር ምን ይፈጃል የምኑ ሲዮቱ በተለይ ተመራማሪ ሆኖ አዎ ጊዜው እየዘመነ ሲመጣ እኮ ነው። ዝም ብሎ በግምት የለም። አሁን ዝም ብለህ ለስንት ኪሎ እህል ምን ያክል ጌሾ ምን ያክል ብቅል ምን ያክል አሻሮ ያስፈልገዋል የሚለውን ያውቁታል። ምን ያክል ጉዳይ ያስፈጽማል የሚለውን በደንብ ነው የሚያውቁት። እኔ የሚገርመኝ እሱ ነው ማለት ብዙ ሰው ነው የምትጠራው ድግስ ሲኖርብህና ግን ለዛ ሁሉ ሰው ይበቃል ብለው መጥ ነው ሲጠምቁት ካዛ ጭራሽ ሲተርፍ ምናምን ሁሉ ታያለ። ጌሾ ሸምጥጣችሁ ጨረሳችሁ? ያርገ ሲድንሻ አሳርከለን አዎ ቀራሪ እንዴት ነው? አታይሙ ነው ደርቆ ያለው የድሮ የታሪካዊና እድሜ ጠገብ ጌሾ እንደምታዩት በዚህ ሁኔታ ላይ ይገኛል። ዛሬ ነው አሁን ቅጠሉ ተሸምጥጦ ምንም አይነት ቅጠል የለውም። ባዶ ቅርንጫፉና ግንዱን ነው የምታዩት። እጅግ በጣም በዚህ ጌሾ አማካኝነት ብዙ የሀዘንና የደስታ ድግሶች እንደ ሰርግ፣ ክርስትና፣ አመታዊ ክብረ በዓል እንዲሁም ደግሞ ለደቦ በተለይ ለደቦ ደግሞ ሰዎች በደቦ ወቅት ከፍ ጠላ በጣም ስለሚያስፈልግ ለደቦ እንዲሁም ለተለያዩ ቤትን ጨምሮ ቤት ውስጥ ለሚዘጋጁ ጠላዎችን ጨምሮ ለተለያዩ ድግሶች እጅግ በጣም ሲያገለግል የኖረ የቆየ አሁንም ድረስ እያገለገለ ወደፊትም አገልግሎት ሊሰጥ የሚችል ጌሾ ነው። ይሄ ጌሾ በጣም እጅግ በጣም ታሪካዊ ነው። ለኔ ደግሞ የቅድመ አያቶቼ ማስታወሻ ቅርሳችንን ነው። ይሄን ጌሾ እንደ ማስታወሻና እንደ ቅርስነት ነው የምወስደው። ምክንያቱም ይሄን ጌሾ የተከለው ቅድመ አያቴ ነው። ስለዚህ ከቅድመ አያቴ ወደ አባቴ ከአባቴ ደግሞ እኔ ላይ ደረሰ ማለት ነው። እኔ ትውልድ ላይ ደረሰ ማለት ነው። ስለዚህ አጠቃላይ ቅድመ አያቶችን ቤተሰቦችን የሚያስታውሰኝ ጌሾ ነውና ተገቢውን እንክብካቤ ይፈልጋል። ስለዚህ ተገቢውን እንክብካቤ በማድረግ ወደፊት ለረጅም ዘመናት አገልግሎት እንዲሰጥ ማድረግ ይኖርብናል ማለት ነው። እንደዚህ ታሪካዊና እድሜ ጠገብ የሆኑ ቅርሶችን በአግባቡ መጠበቅና መንከባከብ እጅግ በጣም አስፈላጊም ስለሆነ ማለት ነውና ይህን ቪዲዮ ስቀርጽላችሁ እጅግ በጣም ደስ እያለኝ ነው። ምክንያቱም ይህ ጌሾ
በጣም ታሪካዊ ነው። ምክንያቱም ብዙ ኢቨንቶችን አሳልፏል። ብዙ ጉዳዮች፣ ብዙ ድግሶች፣ ብዙ አይነት የክርስትና፣ የሰርግ፣ የተስካር አመታዊ ክብረ በዓሎች፣ የተለያዩ ድግሶች በዚህ ጌሾ አማካኝነት ጠላ ተጠምቆ የሚያማምሩ ድግሶች እንዲከናወኑ ሆኗል ማለት ነው እና ይህን ጌሾ በቪዲዮ ቀርጬ ይህ ታሪካዊና እድሜ ጠገብ የሆነ ጌሾ በዚህ መልኩ በዲጂታል በሆነ መልኩ ተቀርጾ እንዲቆይና ወደፊት ደግሞ ከኛ በኋላ የሚመጡ ከኔ በኋላ የሚመጡ ጄኔሬሽኖች ትውልዶች ምን አይነት ታሪክ ምን አይነት እንደነበረ ባድማችን የት እንደነበረ የኛ ባድማ የት አካባቢ እንደነበረ ምን አይነት ነገሮች ነበሩ የሚለውን ይሄ እንዳንድ ማስታወሻና ምልክት መሆን የሚችል አንድ ትልቅ ቅርስ ነው ብዬ ስለማምን ስቀርጸው በጣም እጅግ ደስ እያለኝ ኩራት እየተሰማኝ ቅድመ አያቶችን እያስታወስኩ ነውና እጅግ በጣም ደስ ብሎኛል። ጌሾው ይህን ይመስላል ማለት ነው። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ደግሞ ሳብስክራይብ ማድረጋችሁን አትርሱ እያል ስለምትከታተሉን እጅግ እናመሰግናለን።